የተለያዩ ዓለም አቀፍ ገንዘቦችን ወደ ኢትዮጵያ ብር መመንዘር ከፈለጋችሁና እንደዚሁም በከፍተኛ ምንዛሬ መመንዘር ከፈለጋችሁ በጥቁር ገበያው፣ በባንኮች እንደዚሁም በግል ምንዛሬ ቢሮዎች ላይ የትኛውን ብር በስንት ይመነዝራሉ የሚለውን በየዕለቱ መረጃ እንሰጣቸዋለን። አዲስ የሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክና ሼር በማድረግ አግዙን እያልኩ የዛሬ ጥቅምት 19 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ ሐዋላ ምንዛሬ እና የባንኮች እንደዚሁም የግል መመንዘሪያ ቢሮዎች ምንዛሬ ለማየት መተናል። በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ የአሜሪካ ዶላር በዛሬው ዕለት በጥቁር ገበያው 171 ብር ከ03 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ አዲስ አበባ ሮሃ ፎሬክስ ላይ በ170 ብር ከ65 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ በ174 ብር ከ06 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች ውስጥ በቀዳሚነት የኢትዮጵያ ብሔራዊ ባንክ ላይ አንድ የአሜሪካ ዶላር በ153 ከ19 እየመነዘሩ የሚገኝ ሲሆን በ154 ብር ከ19 ደግሞ በመሸጥ ላይ ይገኛሉ። እንደዚሁም አማራ ባንክ ላይ በ149 ብር ከ50 እየመነዘሩ በ152 ብር ከ49 ሲሸጡ፣ ሂጅራ ባንክ ላይም በ149 ብር ከ31 እየመነዘሩ የሚገኝ ሲሆን በ152 30 ደግሞ በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ዩሮ ነው። አንድ ዩሮ በዛሬው ዕለት በጥቁር ገበያው 199 ብር ከ24 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮዎች ላይ ደግሞ ሮሃ ፎሬክስ ላይ አንዱን ዩሮ በ192 ብር ከ17 እየተመነዘረ ይገኛል። መሸጫው ደግሞ በ196 ብር ከ01 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች ውስጥ ደግሞ ኢትዮጵያ ብሔራዊ ባንክ ላይ አንዱ ዩሮ በዛሬው ዕለት በ179 ብር ከ47 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 179 ብር ከ48 ነው። አማራ ባንክ ላይ ደግሞ በ174 ብር ከ30 እየመነዘሩ የሚገኝ ሲሆን በ177 ብር ከ78 በመሸጥ ላይ ይገኛል። አባይ ባንክ ላይም አንዱን ዩሮ በ173 ብር ከ67 እየመነዘረ የሚገኝ ሲሆን በ177 ብር ከ15 ደግሞ በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ ፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያው 226 ብር ከ19 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ደግሞ ሮሃ ፎሬክስ ላይ አንድ ፓውንድ ስተርሊንግ 217 ብር ከ03 አዲስ አበባ ላይ ሲመነዘር መሸጫው 221 ብር ከ37 ነው። እንደዚሁም በባንኮች ደግሞ በከፍተኛ ደረጃ ፓውንድን ከሚመነዝሩት ውስጥ ኢትዮጵያ ብሔራዊ ባንክ ላይ አንድ ፓውንድ ስተርሊንግ 204 ብር ከ93 እየተመነዘረ የሚገኝ ሲሆን መሸጫ 204 ብር ከ95 ነው። ዳሽን ባንክ ላይ ደግሞ በ199 ብር ከ89 እየተመነዘረ የሚገኝ ሲሆን 203 ብር ከ89 በመሸጥ ላይ ይገኛል። አማራ ባንክ ላይም በ199 ከ07 እየመነዘሩ በ203 ብር ከ05 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የአረብ ኤሚሬት ድርሃም ነው። አንድ የአረብ ኤሚሬት ድርሃም በዛሬው ዕለት በጥቁር ገበያው 46 ብር ከ61 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮዎች ላይ አዲስ አበባ ላይ ሮሃ ፎሬክስ ላይ 45 ብር ከ95 እየተመነዘረ ይገኛል። እንደዚሁም መሸጫው 46 ብር ከ87 ነው። በባንክ ደግሞ በከፍተኛ ደረጃ የአረብ ኤሚሬት ድርሃምን ከሚመነዝሩ ባንኮች በቀዳሚነት የምናገኘው ሂጅራ ባንክ ነው። ሂጅራ ባንክ ላይ በዛሬው ዕለት አንድ ድርሃም 43 ብር ከ80 ሲመነዘር መሸጫው 44 ብር ከ67 ነው። እንደዚሁም ብሔራዊ ባንክ ላይ 41 ብር ከ90 እየመነዘሩ 42 ብር ከ67 ሲሸጡ፣ አቢሲኒያ ባንክ ላይም 41 ብር ከ83 እየመነዘሩ 41 ብር ከ91 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የቻይና ዩዋን ነው። አንድ ቻይና ዩዋን በዛሬው ዕለት በጥቁር ገበያው 24 ብር ከ12 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮዎች ላይ ደግሞ 22 ብር ከ38 በከፍተኛ ሲመነዘር መሸጫ 22 ብር ከ83 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች ውስጥ ኢትዮጵያ ብሔራዊ ባንክ ላይ አንድ የቻይና ዩዋን በዛሬው ዕለት 21 ብር ከ68 ሲመነዘር 21 ብር ከ69 ደግሞ መሸጫው ነው። ወጋገን ባንክ ላይ ደግሞ 20 ብር ከ94 እየተመነዘረ 21 ብር ከ36 ሲሸጥ፣ አቢሲኒያ ባንክ ላይ ደግሞ 20 ብር ከ92 እየመነዘሩ 21 ብር ከ34 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያው 45 ብር ከ59 ሲመነዘር በግል ምንዛሬ ቢሮ ደግሞ አዲስ አበባ ውስጥ 44 ብር ከ75 ሲመነዘር መሸጫው 45 ብር ከ65 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች ደግሞ ሂጅራ ባንክ ላይ አንድ ሳውዲ ሪያል 43 ብር ከ25 ሲመነዘር መሸጫው 43 ብር ከ59 ነው። ብሔራዊ ባንክ ላይ ደግሞ 41 ብር ከ05 እየመነዘሩ 41 ብር ከ79 ሲሸጡ፣ አቢሲኒያ ባንክ ላይ ደግሞ 40 ብር ከ97 እየመነዘሩ 41 ብር ከ09 በመሸጥ ላይ ይገኛሉ።
ሌላኛው ገንዘብ ደግሞ ስዊስ ፍራንክ ነው። አንድ ስዊስ ፍራንክ በዛሬው ዕለት በጥቁር ገበያው 215 ብር ከ29 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ ኢትዮጵያ ውስጥ አንዱ ስዊስ ፍራንክ 201 ብር ከ23 እየተመነዘረ ይገኛል። መሸጫው ደግሞ በ205 ብር ከ25 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች ውስጥ በቀዳሚነት የምናገኘው ኢትዮጵያ ብሔራዊ ባንክ ነው። ኢትዮጵያ ብሔራዊ ባንክ ላይ በዛሬው ዕለት አንድ ስዊስ ፍራንክ 193 ብር ከ80 እየተመነዘረ የሚገኝ ሲሆን በ193 ብር ከ85 ደግሞ በመሸጥ ላይ ይገኛል። እንደዚሁም አቢሲኒያ ባንክ ላይ አንዱ ስዊስ ፍራንክ በ187 ብር ከ12 እየመነዘሩ በ190 ብር ከ86 ሲሸጡ፣ ወጋገን ባንክ ላይ ደግሞ በ187 ብር ከ07 እየመነዘሩ በ190 ብር ከ81 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የካናዳ ዶላር ነው። አንድ ካናዳ ዶላር በዛሬው ዕለት በጥቁር ገበያው በ122 ብር ከ86 ሲመነዘር በግል መመንዘሪያ ቢሮ ላይ ደግሞ አዲስ አበባ ላይ አንዱ ካናዳ ዶላር በ109 ብር ከ75 እየተመነዘረ ይገኛል። መሸጫው ደግሞ 111 ብር ከ95 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች የኢትዮጵያ ብሔራዊ ባንክ ላይ አንድ ካናዳ ዶላር በዛሬው ዕለት በ109 ብር ከ97 እየተመነዘረ የሚገኝ ሲሆን መሸጫው 109 ብር ከ98 ነው። እንደዚሁም አማራ ባንክ ላይ በ106 ብር ከ80 እየመነዘሩ በ108 ብር ከ94 ሲሸጡ፣ ብርሃን ኢንተርናሽናል ባንክ ላይ ደግሞ በ106 ብር ከ36 እየመነዘሩ በ108 ብር ከ49 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የአውስትራሊያ ዶላር ነው። አንድ አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያው 113 ብር ከ84 እየተመነዘረ የሚገኝ ሲሆን በከፍተኛ ከሚመነዝሩ ባንኮች ደግሞ ኢትዮጵያ ብሔራዊ ባንክ ላይ አንዱ የአውስትራሊያ ዶላር 100 ብር ከ93 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 100 ብር ከ95 ነው። እንደዚሁም ልማት ባንክ ላይ 96 ብር ከ80 እየመነዘሩ 98 ብር ከ78 ሲሸጡ፣ ንግድ ባንክ ላይ ደግሞ 95 ብር ከ74 እየመነዘሩ 97 ብር ከ66 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ስዊድን ክሮና ነው። አንድ ስዊድን ክሮና በዛሬው ዕለት በጥቁር ገበያው 18 ብር ከ26 ሲመነዘር በባንክ ደግሞ በከፍተኛ ከሚመነዝሩት ውስጥ ብሔራዊ ባንክ ላይ አንዱን ክሮና 16 ብር ከ42 እየመነዘሩ 16 ብር ከ45 ሲሸጡ፣ አቢሲኒያ ባንክ ላይ ደግሞ 15 ብር ከ82 እየመነዘሩ 16 ብር ከ13 ይሸጣሉ። ወጋገን ባንክ ላይም አንዱን ክሮና 15 ብር ከ81 እየመነዘሩ 16 ብር ከ13 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያው 558 ብር ከ16 ሲመነዘር በባንክ ደግሞ በከፍተኛ ከሚመነዝሩት ውስጥ ኢትዮጵያ ብሔራዊ ባንክ ላይ አንድ ኩዌት ዲናር 502 ብር ከ15 እየተመነዘረ የሚገኝ ሲሆን መሸጫ 502 ብር ከ25 ነው። እንደዚሁም ልማት ባንክ ላይ 481 ብር ከ66 እየመነዘሩ 491 ብር ከ30 ሲሸጡ፣ ንግድ ባንክ ላይ ደግሞ 473 ብር ከ60 እየመነዘሩ 483 ብር ከ08 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያው 45 ብር ከ80 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 41 ብር ከ25 በመመንዘር ላይ ይገኛል። ሌላኛው ገንዘብ ደግሞ የባህሬን ዲናር ነው። አንድ ባህሬን ዲናር በዛሬው ዕለት በጥቁር ገበያው 453 ብር ከ92 ሲመነዘር በባንክ ደግሞ 399 ብር ከ85 እየመነዘሩት ይገኛሉ። የጆርዳን ዲናርን ደግሞ ስናይ አንድ ጆርዳን ዲናር በዛሬው ዕለት በጥቁር ገበያው 241 ብር ከ54 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በ212 ብር ከ85 እየመነዘሩት ይገኛሉ። የኦማን ሪያልን ደግሞ ስናይ አንድ ኦማን ሪያል በዛሬው ዕለት በጥቁር ገበያው 445 ብር ከ46 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 398 ብር ከ21 እየመነዘሩት ይገኛሉ። የቱርክ ሊሬ ደግሞ በዛሬው ዕለት በጥቁር ገበያ 4 ብር ከ08 ሲመነዘር በባንክ ደግሞ 3 ብር ከ65 እየተመነዘረ ይገኛል። የመን ሪያልን ደግሞ ስናይ አንድ የመን ሪያል በዛሬው ዕለት በጥቁር ገበያው በ0.71 ሳንቲም ሲመነዘር በባንክ ደግሞ በ0.63 ሳንቲም እየመነዘሩት ይገኛሉ። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 8 ብር ከ92 እየተመነዘረ ይገኛል። የጅቡቲ ፍራንክ ደግሞ በ0.87 ሳንቲም እንደዚሁም ኬንያ ሽልንግ 1 ብር ከ20 ሳንቲም በባንክ እየተመነዘረ ይገኛል። የዛሬን ጨረስኩ። ላይክ እና ሰብስክራይብ እንደዚሁም ኮሜንት ማድረግ አይረሳቸው።